ታኅሳስ 29 ረቡዕ ቀን ነው። ስጋ ይበላል አይበላም? ክርስቲያን ዛሬ የምታውቁት ህፃናት ከስንት ዓመታቸው ጀምሮ ነው የሚጾሙት? ለምን 8 አይሆንም ወይ 6 ለምን አይሆንም? ምክንያቱ ምንድነው? በ7 ዓመት ልጅና በ6 ዓመት ልጅ ምን ልዩነት አለ? ወይ ደግሞ ከፍ ብሎ ለምን በ8 ዓመት አይሆንም? ምንድነው ችግሩ? የ7 ዓመት ክርስቲያናችን በአንድ እሁድ 52 የምስጋና አይነት አላት። 52 ደግሞ በአጋጣሚ ሆነ እንዳይመስላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ጽጌ ቆሞስ አባ ወልደ ሥላሴ የታላቅ ቤተክርስቲያን አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን፣ አባቶች፣ ሊቃውንት፣ መምህራን፣ ዲያቆናት እንዲሁም ከሩቅ ከቅርብ የመጣችሁ ምዕመናን በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? በቤቱ የሰበሰበን ዳግመኛ የጠራን አምላካችን አባታችን እግዚአብሔር ስሙ የተመሰገነ ይሁን። ዓለምን የሚያሸንፍ እምነታችን ነው የሚል የስያሜው የሰንበት ስያሜ ወይም ደግሞ የሳምንቱ ስብከት ነው የሚባለው በቤተ ክርስቲያናችን። በዚሁ አጋጣሚ 52 የምስጋና አይነት በአንድ ሰንበት በመደበኛው ሰንበት ማለት ነው። ከመጀመሪያው ጀምሮ ከመጀመሪያው ጸሎት ማለት ነው እስከ ዕጣነ ሞገሩ ድረስ ሲቆጠር የመደበኛው እሁድ አገልግሎት ብዛቱ 52 ነው እና ቅድስት ቤተ ክርስቲያናችን አምላኳን እግዚአብሔርን የምታመሰግንበት በምስጋና የምትዘምርበት አገልግሎቷ ምን ድንቅ እንደሆነ እንድታዩት በዚሁ አጋጣሚ እና ስብከት ብላም የምትሰብከው በዋናነት የመድኃኒታችን ኢየሱስ ክርስቶስን ትንቢት ነው። ማለት ሰው መሆኑን፣ መውረዱን፣ መወለዱን፣ መሞቱን፣ መሰቀሉን፣ መነሳቱን እና ማረጉን ዳግም ምጽአቱን የምትሰብክበት ስብከቷ በነቢያት ትንቢት ላይ የተጀመረ በመሆኑ የነቢያትን ትምህርት የነቢያትን ስብከት ብላ ትጠራዋለች ማለት ነው እና ቅዱስ ያሬድ በዛሬው ዕለት ወልዶ መድኅነ እንሰብክ እኛ መድኃኒት የሆነ ልጁን እንሰብካለን እያለ የዘመረውን ዝማሬ ነው ቤተክርስቲያን ስትዘምረው የነበረው። አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ላይ ዓለምን የሚያሸንፈው እምነታችን ነው በሚለው ሐሳብ ውስጥ አንድ የነቢያት ታሪክ አለ። በነገራችን ላይ ጾመ ነቢያትን ጾማላችሁ ይሳጾሙ እስኪል ጠይቃችሁ ምን አላችሁ? ትጾማላችሁ? ጾመ ነቢያትን ጾማላችሁ? በጣም የሚገርመኝ አንዳንዱ ሰው የታዘዘውን ማለቴ በመጽሐፍ ያለውን 7ቱን አጽዋማት ላይ ጾም ይችላል። ጽጌን ግን በፈቃዱ ይጾማልና በጣም ነው የሚደንቀኝ። ይሁን እስኪ ልዩነቱ ገብቷቸዋል። ጽጌ ማንም ወዶ እንጂ ተገዶ አይጾምም። 7ቱን አጽዋማት ግን በግድ ነው ምን ጾመው ክርስቲያናዊ ግዴታ አለብን ማለቴ ነው። እና አብዛኛው በተለይ ከተሜው የጽጌን ጾም ይጾማል። ከ7ቱ አንዱ የሆኑት አንደኛውን ምናልባት ይሄን ጾመ ነቢያት ወይ ሰኔ ጾም ላይ ሊሆን ይችላል፣ ግን እየጾም አይደለም። ብቻ ስጋ ቤቶችን ተመልከቷቸው። እንደዚህ አይነት ነገሮች አሉ እዚህ አካባቢ ባላቅም፣ በተለይ አዲስ አበባ በማየው አስገራሚ ነገሮች አሉ። ይሁን እየጾማችሁ ያላችሁ ሰዎች ትኖራላችሁ። ያልጾማችሁ ደግሞ ይሄንን ጾመ ነቢያትን ከህዳር 15 ጀምሮ ያለውን እግዚአብሔር የምንጾምበትን ኃይል ለሁላችን ይስጠን። ይሄ ጾም በፍታ ነገስታችን 44 ቀን ተብሎ ነው የሚታወቀው። ጠቅላላ ብዛቱ 44 ነው። 40 ስንት አልኳችሁ? አሁን ስለ 40ው ብዙ አልላችሁም፣ ምክንያቱም በጣም ያው አያልቅልኝም። ሐሳቡ በጣም ሰፊ ነው። 40ውን ቀን ነቢያት በተለያዩ ጊዜ ጾመውታል። አባቶቻችን ነቢያት ዛሬ ክርስቶስ ይወርዳል ይወለዳል እያሉ ለስብከት መሰረት የሆኑን አባቶቻችን ነቢያት 40 ቀን እየጾሙ 40 ቀን እያስተማሩ ነበር። ለምሳሌ ራሱን ሙሴን ብንመለከተው በደብረ ሲና ተራራ 40 ቀን 40 ሌሊት ጾሟል። ከሱ በኋላ የመጡ ሰዎች እንደነ ኤልያስ እንደነ ዕዝራ ያሉ 40 ቀን ጾመዋል። አባታችን አዳም 37 ቀንና 3 ቀን በተለያየ ጊዜ ጾሟል። አዳም ሳይቀር ራሱ አዳም ከሙሴ አስቀድሞ እነዚህ ቀናት
በቤተ ክርስቲያናችን ትውፊት ከአዳም ጀምሮ እንዳልኳችሁ ቅዱስ ቀሌምንጦስ እንደሚነግረን ጾም ራሱ አዳም ጀምሮታል። ምናልባት ብዙዎቻችሁ በኦርቶዶክስ ቤተ ክርስቲያን ዛሬ የምታውቁት ባጭሩ ስነግራችሁ 7 ዓመት ጾም የሚጀምርበት ምክንያት አዳም ኃጢአትን የሰራና ያወቀ ብላ ብላ የሚል በሔዋንም እንደዚያው ወአፍተዋ ከመትብላ ሙእቱ እጽ ከዕፀ በለሱ ትበላ ዘንድ ጎመጀች የተባለላት ገነት ውስጥ ገብታ በኖረች በ7ኛው ዓመት ነው። ጥቂት ወራትና ቀናት አሉ። በዓመት ሲሰላ 7 ዓመት ብቻ ነው። ስለዚህ 7ኛው ዓመት የሰው ልጅ ኃጢአትን የሚተዋወቅበት ነው። አዳም በ7ኛው ዓመት ኃጢአት ሰርቶ ዕፀ በለስን በልቶ የጾምን ሕግ ሽሮ ወደዚህ ምድር የተሰደደበትና ስደተኛ ሆኖ የመጣበት ነው። አዳም በ7 ዓመቱ ስደተኛ ሆኗል። በ7 ዓመቱ ምን ሆኗል አልኳችሁ? አውቃላችሁ ስደተኛ ማለት በዚህ ዘመን አንዳንድ ሰዎች ፈላሻ የሚለውን ቃል አይወዱትም። በጣም ይገርመኛል። እንደውም ሰሞኑን አንድ የእስራኤል ፓርላማ አባል እኛ እኮ ፈላሻ እየተባልን ስንሰደብ ኖረናል ስትል ሰምቻት ገርሞኛል። ፈላሻ ማለት ስድብ መስሏት መሰለኝ። የሚገርማችሁ ግን ፈላሻ ማለት በግዕዙ ፈላሲ ማለት ነው። ምን ማለት ነው አልኳችሁ? ፈላሲ ማለት ደግሞ በዘመናዊ አነጋገር ዲያስፖራ ማለት ነው። ዲያስፖራውን ስድብ ነው እዚህ ሀገር ለመሆን አይደል ሰው የሚጋጋጠው ዲያስፖራ ለመባል። ዲያስፖራ ማለት በድሮ ቋንቋ ስታስቡት ያው ሀብታም ማለት እንደዛ ማለት ነው አይደል? ዲያስፖራ ሰፈር ሲባል አሁን እዚህ ሀገር የትም አዲስ አበባ የትም ቦታ ብትሄዱ በከተማ ሁሉ የሀብታም ሰፈር ማለት ይመስለኛል። ንጹህ ትርጉሙ እኮ የሚገርማችሁ ስደተኛ ማለት ነው። ፈላሲ ወይም ፈላሻ ማለት ነው። ስለዚህ የተለየ ሰው ዘር የሚጠራበት አይደለም። ፈላሻ ማለት በዘመነኛ ቋንቋ ዲያስፖራ፣ በግሪኩ ዲያስፖራ ይባላል። በእንግሊዝኛ ምናልባት ያው ዲያስፖራ እያልን የምንጠራው ማለት ነው። ፈላሲ ፈላሲያን እየተባሉ ይጠራሉ። እና የመጀመሪያው ዲያስፖራ ወይም በእኛ ፈላሲ በአማርኛ ስደተኛ ደግሞ አዳም ነው። አሁን ሁላችን እዚህ ምድር ላይ እስኪ ልጠይቃችሁ፣ መኖሪያ ቤት አላችሁ? አላችሁ? ከዚህ ስትወጡ ወዴት ነው የምትሄዱት? ወደ መኖሪያ ቤታችሁ ነው አይደል? መኖሪያ ቤት ግን አላችሁ? ንገሩኝ እንጂ ተከራይም ብትሆኑ ንገሩኝ፣ ችግር የለውም። ወደ ቤታችሁ ነው የምትሄዱ ወይስ መኖሪያ ቤት አላችሁ? የላችሁም? አላችሁ። እሺ፣ አሁን ቅድም ዲያስፖራ ማለት ወይም ዲያስፖራ ማለት ምን ማለት ነው ብያችኋለሁ። ስደተኛ ደግሞ መኖሪያ ያለው መቆያ ነው ያለው። ስለዚህ መቆያ ቤት እንጂ መኖሪያ ቤት እናንተ የላችሁም። ሁላችን እኔ ውሸት ነው የለም። አከራይም ሁን ተከራይ አይመለከተኝም። የለም እኔ አይደለሁም ምለው ቃሉ ራሱ ስደተኛ ተብሎ እንደዚህ አይነት ትርጉም የለም። ኗሪ ልትሆን አትችልም። መኖር ማለት በዮሐንስ ወንጌል ምዕራፍ 14 ላይ ልባቸው አይታወክ፣ ልባቸው አይደንግጥ፣ በእግዚአብሔር እመኑ፣ በእኔ እመኑ፣ በአባቴ ቤት ብዙ መኖሪያ አለና የተባለው በሰማይ ብቻ ነው። እኛም አባታችን ሆይ በየት የምትኖር እንላለን። ከአቶ እንትና ከወይዘሮ ገሌ የወረስሽው ሀብት ንብረት ቤት ምናምን እሱ ወይም በድካም የመጣው መኖሪያ አይደለም፣ መቆያ ብቻ ነው። እዚህ ምድር ላይ እኛ ሰዎች እንዲያውም ስጋ ለብሰን ተመላልሰን ምናልባት ሚስት አግብቶ ባል አግብታ የምትኖር ወይም የሚኖሩ ጥንዶች በራሱ ልጆች ወልደው ወይም መንኩሰው ወይም በብህትውና የሚኖሩ ሰዎች በሙሉ ከሚኖሩበት የዚህ ዓለም እድሜ ይልቅ በህይወት ከምንቆይበት በመቃብር የምናሳልፈው ጊዜ አይረዝምም? ክርስቶስ እስኪመጣ ብዙ ዓመት ሆኗል። መቼ እንደሚመጣ ደግሞ አናቅም። ስለዚህ አሁን እኛ የምንቆይ እንጂ የምንኖር ሰዎች አይደለንም። አዳም የመጀመሪያው ዲያስፖራ ሆኖ እዚህ ምድር ላይ መጣ። አዳም የመጀመሪያው ምንድነው አልኳችሁ? እና ያው እዚህ ሀገር እንኳን እንደዛ የሚባባል ያለ አይመስለኝም። አሁን በተለይ የጋራ ከተሞች ላይ ስትሄዱ መጤ እሱ እኮ ከእንትን የመጣ ነው፣ እሱ እኮ ከእንትን የመጣ ነው ይባባላል። በጣም ነው የሚገርመው። ምክንያቱም የሰሜኑ ወደ ደቡብ ሲሄድ መጤ ይባላል። የደቡቡ ወደ ሰሜን ሲመጣ የምስራቁ ወደ ምዕራብ፣ የምዕራቡ ወደ ምስራቅ ሲሄድ መጤ ይባባላል። ግን ሁላችንም ምኖች ነን? እስኪ ንገሩኝ።
ምን አላችሁ? ማን ነው ጎንደርን ጠፍጥፎ የሰራ ጎንደር ያለ እዚያው ጎጃም ያደረገ ጎጃም ያለ ኦሮሞን ኦሮሞ አድርጎ የሰራ ይሄ ከዚህ እስከዚህ ይሄ ኦሮሞ ነው ብሎ የሰራለ ይሄ ሁሉ የፖለቲካ ድንበር ሰው ሰራሽ ፈጠራ እንጂ እንዲህ አይነት ነገር እኮ የለም። ከዛ ባሻገር ስያሜዎች ናቸው እንጂ አሁን ምናልባት መጥ የሚል እኮ ምን አይነት ሰው እንደሆነ ታውቃላችሁ? ምናልባት በሆነ የታሪክ አጋጣሚ ሰኞ ሄዶ ረቡዕ ወይ ሐሙስ የመጣው ሰው እኮ ነው መጤ የሚለው። ሁሉም የጊዜ ጉዳይ ነው፣ የቅደም ተከተል ጉዳይ ነው እንጂ ሁሉም መጤ ነው። ማን ነው ነዋሪ ሊሆን የሚችለው? ህዳር ላይ መጥተህ ታህሳስ ላይ የመጣውን እንዴት መጤ ትላለህ? በአመት ደረጃ እንደዚህ ነው ጊዜው ነው የሚለያየው። የማንም አባት መሬትን ጠፍጥፎ አልሰራም። መሬትን የሰራ ማን ብቻ ስለሆነ የሰማይ አባታችን እግዚአብሔር ነው። አለማወቃችን ግን ድንቁር ዝም ብሎ እንዲሁ መንፈሳዊነት ውስጥ የገባ ድንቁርና ስላለ እስካሁን ምስራቅና ምዕራብ ዘር ሆኗል። በጣም ነው የሚገርመኝ። ሰሜንና ደቡብ ዘር ሆኗል። አቅጣጫ ብቻ አይደለም በእኛ ሀገር። በጣም ነው የሚገርመው ነገር ክርስቲያኖች እና ከ7 ዓመት ጀምሮ የመጣብን እንዲህ አይነት ደዌ በገነት የኖርንበት ያ 7 ዓመት እዚህ ምድር ላይ እንደገና ኃጢአትን እንዳንለማመድ ኃጢአት እንዳይገዛን ሰው ከ7 ዓመቱ ጀምሮ ኃጢአተኛ ያደረገን ስደተኛ ያደረገን መጤ ያደረገን ኃጢአት እንዳይወርሰን ከ7 ዓመቱ ጀምሮ ሕግን ይለማመዳል። አትብላ የተባለውን ምግብ በመጾም የእግዚአብሔርን ሥርዓት ያከብራል። ሰው ከ7 ዓመቱ ጀምሮ ማለት ነው እና ከ7 ዓመታችን ጀምረን መጾም ካሉብን 7ቱ የቤተ ክርስቲያን አጽዋማት አንዱ ጾመ ነቢያት ይባላል። እንደነገርኳችሁ ጾመ ነቢያት ጠቅላላ ብዛቱ የቀኖቹ ብዛት ስንት ነበር ያልኳችሁ? 44 40ው ከአዳም ጀምሮ የልዩ ልዩ ነቢያት ነው ብያችኋለሁ። እስካሁን እንኳን ብዙ መቆየት አልፈለኩም። እንግዲህ ቆየው 40ው ቀን የነቢያት ከአባታችን ከአዳም ጀምሮ ማለት ነው። በነገራችን ላይ አዳም ራሱ ነብይ ነው ታውቃላችሁ። በጣም በርካታ ነገሮችን ማንሳት ይቻላል። ግን ሔዋን ማለት ምን ማለት እንደሆነ ታውቃላችሁ? ሔዋን ማለት ትርጉሙን አታውቁትም? ሔዋን ማለት ባጭሩ የሕያዋን እናት ማለት ነው። ሔዋን ማለት የምን እናት አልኳችሁ? አቤት ምን አላችሁ? የሕያዋን እናት ማለት ሕያዋን የዳኑ የሚድኑ የመዳን ተስፋ ያላቸው የሕያዋን ፍጥረታት እናት ማለት ነው። ይህንን ስም መቼ አወጣላት አዳም? ዕፀ በለስን ከመብላታቸው አስቀድሞ እስከበሉ በኋላ የሚገርማችሁ 7 ዓመት ሚስቴ እያለ ነበር የሚጠራት። ምን ያልኳችሁ? እስከ 7 ዓመት እንዲህ ነው ሔዋን ብሎ ጠርቷት አያውቅም። ሔዋን ብሎ የጠራት ዕፀ በለስን ካበላቸው ካጎረሰችው በኋላ ነው። ይገርማል። ዕፀ በለስን ምን ካለችው በኋላ አልኳችሁ? ካበላቸው ካጎረሰችው በኋላ። አሁን አንዲትን ሴት ሚስቱ አንድን ወንድ አንድን ባል ሚስቱ ሕይወት ወይ ሰላም ብትባልና ሰላም ብትነሳው ስም አውጣላት ሲባል እውነት ሰላም ይላታል? እንደው ሌላ የሆነ አደጋ አድርሳበት ከገነት አባራው ርስቱን ጉልቱን አሳጥታው ሀብቱን ንብረቱን አሽጣው ቤቱን መኪናውን አሽጣው ሕይወቴ ይላታል? ቋንጃውን ቆርጦ ይጥለዋል ከቻለ እንጂ እንዴት ነው ሕይወት የሚላት? አዳምን እዩት፣ ከእግዚአብሔር ለይታው ከገነት አባራው። በነገራችን ላይ እሷ ብቻ ናት እንዴ እንዳትሉ እንግዲህ ይሄን መጽሐፍ ነው የሚለውና የመጀመሪያዋ በነገራችን ላይ እስኪ ብዙ ሀገር ስጠይቅ ትክክለኛውን መልስ አያውቁትም። ከወንድና ከሴት የመጀመሪያ ሌባ ማን ይመስላችኋል? ማለችሁ ፈረዳችሁ? ያው እሺ ፌሚኒስቶቹ ሀገር ማንሳት ከባድ ነው። እዚህ እንኳን ባነሳው ብዙ አትቃወሙኝ። መጽሐፍ ታከብራላችሁ ምን ለማለት ፈልገህ ነው የሚሉ ሌላ አሉ፣ ፌሚኒስት አሉ። ለማንኛውም አዎ እንዳላችሁት ሴት ናት። አዳምም ነፃ ሊሆን አይችልም በተአምር እና የመጀመሪያ በታሪክ ሌብነትን ያመጣችው ሴት ናት። አትናቴዎስ ነው የሚለው እኮ ነው አይደለም?
የልፈላሰፍ ብዬ እንዳይመስላችሁ። አትናቴዎስ እንዲህ ይላል፣ ሰብሰን ዘመላኪ ውእቱም ታይተ እግዚአብሔር፣ ሰው ከእግዚአብሔር በታች ገዢ ሆኖ ሳለ ሰረቀ ወበልአ፣ ሰርቆ በላ። ምን ብሎ በላ? ደግማችሁ ንገሩኝ። ለዚህ ዕፀ በለሱን የቆረጠችው አዳም ወይስ የቆረጠው ሔዋን ወይስ አዳም? ማን የቆረጠ? አቤት ለዛ ቅድም ሔዋን ነው እንጂ አሁን ፈረንጅ እንደሚለው አዳም ሳያውቅ ቀርቶ። በነገራችን ይሄ ወንዶች ጋር እዚህ ማንቁርት የሚባለው እዚህ አንገታቸው ስር የሆነ ወጣ ያላል አንዳንድ ወንዶች ላይ እሱ የፈረንጆችም ለካ ተረት ያውቁበታልና አደምስ አፕል ይባላል። የአዳም አፕል ማለት ነው። ሲጀመር አፕል አልበሉም፣ አፕል አይደለም የበሉት፣ ግን አደምስ አፕል ይሉታል። ይሄን እብጥ ያለውን ነገር ማለት ነው። አንገት ላይ ምንድነው የሚተርኩት ሲበሉ? ሔዋን ዛሬ ደግሞ ማን ነው ሚስቴ፣ ዛሬ ደግሞ የተለየ ምግብ ነው ያመጣሽው፣ ይሄ ምግብ ምንድነው አላት። ያ የተከለከለው ምግብ እኮ ነው ስትለው አፉ ላይ ያለ ሳይውጣው እዚህ ጉሮሮው ላይ ቀረ አሉ። ከዛ በዛው ወንዶች ሳይውጡት ቀርተው ነው መሰለኝ አንዳንድ ወንዶች በለሱ አንገታቸው ላይ ይታያል። ይሄ እንግዲህ የፈረንጅ ተረት ነው። እውነቱ ግን ያውቃል አዳም። ስለዚህ ነፃ አይደለም። የተዘጋጀለትን ምሳ ሳያቅ ሊበላ አይችልም። ዕፀ በለስን አለማወቅ አይችልም እና አዳምም ፍርደኛ ነው። ሆኖም ግን ክርስቲያኖች ከሔዋን ዕፀ በለስን መቆርጣ ከእባብ ጋራ ተነጋግራ ይሄን ሁሉ ነገር በማምጣቷ ምክንያት እመቤታችን ሳይቀር በሔዋን አንጻር የምትነገር ለዚህ ነው ቅዱስ ዮሐንስ አፈወርቅ ወኮነት ፈዳይተ ዕዳሃ ለሔዋን፣ የሔዋን ብድር ከፋይ ሆነች ይላታል። የሔዋን ምን ከፋይ ሆነች? አቤት ለአዳምም እኮ እሷ ናት። ነገር ግን በሴት በኩል ነው ሞት የመጣው። ክርስቶስ አምላካችን እዚህ ምድር ላይ ወንድ ከማታውቅ ሴት የተወለደው እንዲህ ይለዋል። ቀጥሎ ደግሞ ሌላው ወበከማ አውፃ ብእሲ ብእሲተ እንበለ ብእሲት፣ ወንድ ያለ ሴት ሴትን እንዳስገኘ ከማሁ አውፃት ብእሲት ብእሴ እንበለ ብእሲ፣ እንደዚህም ሁሉ ሴት ያለ ወንድ ወንድን አስገኘች። እዩት፣ አዳም ያለ ሴት ሴትን እንዳስገኘ አዳም ያለ ሴት ምን አስገኘ? አቤት ያ ፕላሴንታ የሌለው ብቸኛው ፍጡር አዳም ነው ማለት የእንግዲህ ልጅ ማለት ነው። ሔዋንን ከጎኑ ሲያስገኝ መቼስ ምጥ የለም። የእንግዲህ ልጅ በሌላው ሁሉ አለ። አዳም ከመሬት ሲገኝ ሔዋን ከአዳም ጎን ስትገኝ ግን ምጥ የለም። አንድ ሁለተኛ ደግሞ የእንግዲህ ልጅ የለም። በሌላው ግድ ይመስለኛል አይደል? እሱ እንግዲህ የማያውቁ እነዚህ ሁለቱ ናቸው ሔዋንና አዳም። እና ተመልከቱ ድንግል ማርያም እመቤታችን ቅድስት ድንግል ማርያም የሔዋን ብድር ከፋይ እየተባለች ትናገራለች። አንደኛው ይሄ ነው። የሔዋን ብድር ከፋይ ማለት ያለ አዳም የመጀመሪያው አባታችን አዳም ያለ ሴት ሴትን አስገኘ። ያለ ሴት ምን አስገኘ? ብድር ከፋይ ሆነች። ድንግል ማርያም ያለ ወንድ ምን አስገኘች? ወንድን አስገኘች። ወንዱ ልጅ ኢየሱስ ክርስቶስ ነው ማለት ነው። እና የሔዋን ብድር ከፋይ እየተባለች የምትነገረው ከዲያብሎስ ጋር የተነጋገረችው እሷ ሔዋን ነበረች። ዕፀ በለሱን ቆርጣ የበላችው እሷ ሔዋን ነበረች። ያበላችም እሷ ሔዋን ነበረች። እና ባጭሩ ሲነገር በዚህ በ7 ዓመት ውስጥ የመጣብን ጥፋት በደል ዛሬ መልሶ እንዳይቆጣጠረን ጾምን ከሕፃንነታችን ጀምረን ለስጋችን እናስለምደዋለን። ሕፃንነታችን ያለመደውን ጎልማሳነታችን ሊያመጣው አይችልም። አንዳንድ ሰው ጸሎት የሚቸግረው ቆሞ ማስቀደስ የሚደብረው የሚያቁነጠንጠው ልምዱ ስለሌለው ነው። ክርስቲያኖች በሕፃንነት ያልመጣ መንፈሳዊነት በስተርጅና ቢመጣ እንኳን ትንሽ መቁነጥነጥ ይበዛል። ታውቃላችሁ፣ ጣዕም ያጣል፣ ትዝታ ያጣል። መንፈሳዊ ጉዳዮቻችን ላይ ብዙ ፍቅር የማይኖረን አንዳንዴ ብዙ ትዝታ የማይኖረን ምናልባት ትዝታ ያላችሁ ሰው ትኖራላችሁ። ወይ ሰንበት ትምህርት ቤት ወይ ከመምህር የገለ ወይ ከየኔታ ገለ የምትሉት ወይ ወላጆቻችሁ ጥሩ ሆነው በልጅነታችሁ የእጣኑን ሽታ የቅዳሴውን ድምፅ አስለምደዋችሁ ጎበዞች ሰው ትኖራላችሁ። አንዳንዶቻችሁ ግን ወደ ቤተ ክርስቲያን ለመምጣት ስታስቡ መሰናክል የሚበዛው መታችሁ ደግሞ ጣም የምታጡት
የስብከቱን የቅዳሴውን ምናልባት ጣሙን የምታጡት የተረጋጋ ነገርን የማትለምዱት ልምዱ ስለሌላችሁ ነው። ከህፃንነታችን ጀምረው ወላጆቻችን የቤተ ክርስቲያንን ድምፅ እንድንናፍቅ ዛሬ ቅርቅር ያለኝ እንደው ምን ሳላረቅ ቀርቼ ነው ምን ነው አይደል ዓለም ላይ ዛሬ ቅርቅር ያለኝ ምን ሳልጸልይ ቀርቼ ነው ቤተ ክርስቲያን ሳልሄድ ቀርቼ ነው እንድንል የሚያደርግ ትዝታ ያስፈልገን ነበረ። ብዙዎቻችን አላደረግነውም። ያ ትዝታ እንዲኖረን ነው ቤተ ክርስቲያን ከ7 ዓመት ጀምራ ዛሬ ጾምን የምታስለምደን። አዳም 7ኛው ዓመት ላይ ሔዋንም 7ኛ ዓመት ላይ ይሄንን ጥፋት ስላመጡ እኛ ግን ያ ነገር ደግሞ እንዳይመጣብን ነው ይሄንን የምናደርገው። አንደኛው ስርዓት የምናከብረው በ7 ዓመት የመጣውን የሕግ መተላለፍ በ7 ዓመታችን መጠበቅ አለብን ብለው አባቶቻችን ስለሰሩልን ነው። እና 40 ቀን ከአዳም ከሔዋን ጀምሮ እስከ ክርስቶስ ድረስ ያሉ ነቢያት የጾሙት ጾም ነው። 40 ቀን ባጭሩ እንዲህ ብለን እናልፈዋለን። ስንት ቀን ቀረ? 4። አንደኛዋ ቀን ደግሞ ለብቻ ሌላ ትርጉም አላት። ጋድ ትባላለች። ምን አልኳችሁ? አቤት እሱ ላይም ብዙ ጊዜ ማጥፋት አልፈልግም፣ ግን እዚህ ያሉት ሊቃውንት ከኔ በላይ ብዙ ይነግሯቸዋል። በነገራችን ላይ ያው እንዲሁ መሶብ ለመቀያየር እንጂ እንጀራ ለመቀያየር አይደለም። እኔ ከአዲስ አበባ የመጣሁት ያው አንዳንድ ሰው ትሪ ሲቀየርለት ደስ ይለዋል። አንድ በጣም መጠጥ የሚወድ ሰው አለና መጠጥ ቤት ገብቶ በዚህ አሁን ባለው ሀገራዊ ምስቅልቅል ጦርነት ምክንያት ወደ ሌላ ቤት መሄድ አይችልም። እዛው የገባበት ቤት አምሽቶ በልቶ ጠጥቶ መውጣት አለበትና መጠጥ የሚወድ አይነት ሰው ነው። ሲጠጣ አምሽቶ የለመደው አዲስ አበባ ከቦታ ቦታ ከአንድ ከተማ ወደ ሌላ ቀበሌ የሄዱ መዝናናትን ነው። የሄደባት ገጠር ግን ለዚያ አትመችም። በዛ ላይ ጦርነት አለ እና ሲጠጣ አምሽቶ ትዝ ሲለው አንድ ቤት ብቻ ነው ያለው እና ከበረንዳ ወደ ጓዳ ከጓዳ በረንዳ እንዲህ እያለ ወደ ሳሎን እያለ ይዞረ ይጠጣል። ምን ሆነ አሞኖ ምን ብለው ሲጠይቁት ቤት የቀየርኩ እንዲመስለኝ ብዬ ነው እንጂ እንዲሁ አንድ ቤት አረጀሁበት አለ። ምን ማለት ነው? ሰው የሚገርማቸው የሆነ ነገር ሲቀያየር ቢራው እኮ አይቀየርም የትም ቢሄድ። ሸራተን የሚባል እንግዲህ ምናልባት ብዙ ሰው የሚያውቀው ውድ ሆቴል የሚባል የነበረው እሱ ነው እስካሁን። እዚያም ቢራ ያው ነው። አርከበ የሚባሉት በኬንዳ የተሰሩት ቤቶችም ላይ ቢራ አይቀየርም ያው ነው። ግን ሸራተን ስትገባ ቤቱ ሌላ ነው፣ ዋጋው ሌላ ነው፣ ይጨምራል ማለት ነው። ቢያንስ የ100 ብሮች ለውጥ ይኖረዋል። እዛስ በ20 በ30 ብር የሚያገኘው ሸራተን ሲገባ ምናልባት 300 400 ብር ይሆናል። አያችሁት? ቢራው ላይ እኮ የሚጨምረው ምንም ነገር የለም፣ ቦታ ነገሩን ይቀይረዋል። እና የኛ ነገር እንደዚያ እየሆነ ነው እንጂ ማለት ቦታው ሲቀየር ነገሩ የሚለወጥ አይቀየርም። እስኪ ሸራተን ላይና ቅድም እንዳልኩ አርከበ ቢራ አሁን ይቀየራል? የታሸገ ውሃ ጣዕሙ ይቀየራል ሸራተን ሲሆን? ኧረ እንደው ሊበላሽ ይችላል። እዛ እንትን ስንት ሰው አለ እዛ የሚወጣ የሚገባ። ይሄ አዳዲስ ዘመናዊ በሽታዎች የሚመጡበት እኮ ወደበሉት ማለቴ ከውጭ አይደል የሚመጡ ብዙ በሽታዎች። ለማንኛውም ሰብሰብ ስናረገው እዚህ ያሉ ሊቃውንት ይነግሯቸዋል። እኛ አሁን ትሪዎች ነን። ምኖች ነን አልኳችሁ? እንጀራው ያው ነው ለማለት ነው። አንድ የህይወት እንጀራ ነው ያላት ቤተክርስቲያኒቱ። ያው መቼስ ከምታውቁት ዘማሪ ውጪ ዝማሬው ሲባል ደስ ይላችኋል። ከምታውቁት መምህር ውጪ ትምህርቱ ሲነገር የኛ ጆሮ እንደዛ ሆኖ እንዲሁ በቃ ደስ ይለናል። አንድ ነገር ይሰለቸናል። እና ስለ ጋድ ሌሎቹ ይነግሯቸዋል። እኔ አንድ ነገር ብቻ ልንገራችሁ። ጋድ ማለት ጋድ ሁለት ጋድ መገለጥ፣ ጋድ ለውጥ ማለት ነው። ጋድ ለውጥ ምን ማለት ነው አልኳችሁ? ለውጥ ማለት ባጭሩ ሲነገር በእርግጥ እዚህ እንዴት እንደሆነ አላቅም። ለልደት ጾም ጋድ አለ የለውም የሚል ብዙ ክርክር አለ አንዳንድ ቦታዎች። እኔ እንግዲህ እዚህ አላወኩም እንዴት እንደሆነ። ለማንኛውም ግን ባጭሩ እንደው ምናልባት ልዩነት እንኳን ካለ የሚያግባባውን ሐሳብ ተናግሮ ለመሄድ ረቡዕ የጌታችን ዘንድሮ አጋጣሚ ታህሳስ 29 ረቡዕ ነው የሚሆነው መሰለኝ አይደለ? ረቡዕ ስጋ ትበላላችሁ አትበሉ? ሁለት ሰው ነው ያለው ማለት ሁለት አይነት አንበላለን አይነት ነገር ነው። ሁለቱንም ማለት ነው። አንበላለን ምን አላችሁ?
ረቡዕ ይበላል? ስጋ ይበላል እንዴ? አይበላም እያሉ እኔ የምለው አሁን ትልቅ ሰው አየሁ፣ ህፃናቱ ነበር የመሰሉኝ። በልተው ያውቁም እስከ ዛሬ? ረቡዕና ዓርብ እኮ ብሎ ያውቃል። በልተው ያውቁም? የልደቱ ቀን ይኸው ታህሳስ 29 ብዬ ትንሽ ተግደርደሩ እንጂ ጎንደር ቀየራችሁብኝ ባንዴ። እሺ ይበላል። ምን ይላል? ረስታችሁት ነው አይበላም ያላችሁት? ኧረ አይበላም። ጭራሽ ክርክር ጀመሩ። እሺ ለማንኛውም አሁን በዚህ ጊዜ አላጠፋም፣ ይበላል። እሺ ረቡዕም ዓርብም ቢውል ጥምቀትም ተመሳሳይ ነው። ጥምቀት ረቡዕና ዓርብ ቢውል ምን ይሆናል? እንግዲህ እኔን ካላመናችሁ ልጅ ነው ወይ ጎረምሳ ነው ብላችሁ ያው ትልልቅ አባቶች አሉ፣ እነሱ ራሱ ይበላል እያሏችሁ ነው እንድታውቁት። ደግሞ ከሁሉም በላይ መጽሐፍ ይላል። እሺ ሽምግልናም አይደለም ወጣትነትም አይደለም፣ መጽሐፍ ይላል። ምን ይላል አልኳችሁ? ሰው የሚሰማው የሚከበረው በእድሜው አይደለም፣ በንግግሩም አይደለም፣ በምንም አይደለም። መጽሐፍ ይላል ወይ ነው መጽሐፍ። ቀጥሎ ነው ሰዎች ከየት አምጥተው ተናገሩት፣ ከየት አምጥተው ይሄን አሉን የሚባለው። ናጭሩ አንደኛዋ ቀን ጋድ ተብላ ነው የምትጠራው። ለምሳሌ በራሱ ጾም አይደል እንደሚል ሰው ደግሞ ስለሚኖር ለምሳሌ ዛሬ ቀኑ እሁድ ነው፣ ሰኞ፣ ማክሰኞ፣ ረቡዕ፣ ቀጣይ ረቡዕ ሁለት አይነት ጾም እንደሆነ ታውቃላችሁ አይደል? ቀጣይ ረቡዕ አንደኛ ጾመ ነቢያት ነው፣ ሁለተኛ ደግሞ ጾመ ምንድነው የምንለው? ረቡዕና ዓርቡን ጾመ ምንድነው የምንለው? ድህነት አይደል? አሁን ሁለቱም ጾመ ድህነት ሌላ ነው፣ የክርስቶስን መከራ እያሰብን ምን ጾመው ነው። ጾመ ነቢያት ደግሞ ቅድም እንዳልኳችሁ ነቢያት ስለ ክርስቶስ ተስፋ የጾሙት ጾም ነው። ለመዳናቸውን ተስፋ ማድረግ የጾሙት ጾም ነው። አሁን ተመልከቱ፣ ሁለት የተለያየ ዓላማ ያላቸው ጾሞች ወይም ደግሞ የተለያየ ምክንያት ያላቸው ሁነቶች በአንዲት ቀን ይውላሉ። አንሰነጥቃት መችስ ቀኗን ከዚህ እስከዚህ ለጾመ ድህነት ከዚህ እስከዚህ ለጾመ ነቢያት ብለን አንለያየውም። በአንዷ ቀን ላይ የተለያየ ዓላማ ይዘን እንጾማለን። በተመሳሳይ መልኩ የጋድ ጉዳይ እንደ ነው። ጾመ ነቢያት በመሆኑ እንጾመዋለን፣ ጋድ በመሆኑም አብረን እንጾመዋለን። ለውጥ ነዋ። አንዱ ይሄ ነው። ሁለት ነገር ተናግሬያለሁ ስለ ጋድ። ሌላው ይቆየን። በጣም ውስብስብ የሆነ ለእናንተ እዚህ በሊቃውንት ደረጃ የሚነገረውን እዚህ መናገር ያለብኝ አይመስለኝም። አሁን የትምህርታችን ማዕከል የሆነውን ለርዕሱ የሚስማማውን ነጥብ ደግሞ እናየዋለን። ስንት ቀን ነው የቀረ? አቤት 3 ቀን። 3ቱ ቀናትስ ምንድናቸው የሚለውን መሰረተ ሐሳቡ ሐዲስ ኪዳን ነው። መሰረተ ሐሳቡ 3ቱ ቀን ያ ማለት ነው ነቢያት የጾሙትን ጾም ሐዋርያትን ጾመውታል 40ውን ቀን፣ እመቤታችን ጾመዋለች 40ውን ቀን። በዋናነት እነዚህ 3 ቀናት ደግሞ ከየት የበቀሉ ከየት የመጡ ናቸው ሲባል አንደኛው ጾመ አብሳሪ ይባላል። ጾመ ምን አልኳችሁ? አብሳሪ ማን ነው እስኪ የምታውቁት? ቅዱስ ገብርኤል ዜና ይዞ በጎ ወሬ መልካም ወሬ ይዞ የመጣ የክፉ የሞት ወሬ ይዘው የሚመጡ የጨለማ አገልጋዮች በነበሩበት ዓለም ላይ እነሆ ከ3ቱ ቅዱስ አንዱን ቅዱስ ተወልጃለሽ ብሎ መልካም ዜና ላመጣ ለቅዱስ ገብርኤል መታሰቢያ ነው አንደኛው ቀን ጾመ አብሳሪ። ሁለተኛ ጾመ ተበሳሪ። የተበሰረ ማን ነው? አቤት እመቤታችን ቅድስት ድንግል ማርያምን በማስመልከት ሁለተኛዋ ቀን ታስባል። ሶስተኛ ደግሞ ይወለዳል የተባለው ብስራቱ መድኃኔዓለም ኢየሱስ ክርስቶስ ነው። ስለዚህ የአብሳሪ የተበሳሪ የብስራት የኢየሱስ ክርስቶስ ማለት ነው። የሱ መታሰቢያ ነው። የእናቱ የአብሳሪዋም የቅዱስ ገብርኤል መታሰቢያዎች ናቸው። ስንት ቀናት ማለት ነው? 3ቱ ቀናት። ሌላም አለ ፊልጶስ፣ ሚናስ የተመለከቱ እነዚህን ሰዎች የተመለከቱ አሉ። አይበቃኝም ጊዜው። ሌላውን ነጥብ ነግራችኋለሁ። ጾመ አብርሃም ሶርያዊ ይባላል። 3ቱ ቀናት ጾመ ምን አልኳችሁ? አብርሃም ምን ሶርያዊ። አብርሃም ሶርያዊ የተወለደውም ያደገውም ሶርያ ነው። ጠቅለል ያለ ታሪክ ስነግራችሁ ሶርያ ተወልዶ ሶርያ አድጎ ጳጳስ ሆኖ የተሾመው ደግሞ እስክንድሪያ ነው። ባጭሩ የተወለደ ሶርያ ጳጳስ ሆኖ የተሾመ እስክንድሪያ ነው።
የተወለደ የት ነው አልኳችሁ? ሶሪያ። ጳጳስ ሆኖ የተሾመው ደግሞ የት ነው? ደግ ዘመን። እስክንድሪያ ማለት ግብጽ ማለት ነው። እስክንድሪያ ማለት የት ነው አልኳችሁ? ግብጽ። በዚህ የተሾመ ነው። ምን በጣም የሚደንቀው ይሄ ራሱ ድንቅ ነገር ነው። ምክንያቱም ሶሪያ ተወልዶ ሶሪያ ሲነግድ የነበረ ሰው ነጋዴ፣ የሶሪያ ነጋዴ እግዚአብሔር ጠርቶት ለቤቱ ምሰሶ ሊያደርጋው የጠራው ይሄንን ጳጳስ ሊቀ ጳጳስ ምን አስደናቂ ነገር አለ ያላችሁ ታሪኩ ከዚህ ይጀምራል። አስደናቂው ነገር ሶሪያ ተወልዶ እስክንድሪያ ጳጳስ መሆን አይደንቅም? አሁን እኛ ያጣነው ይሄንን ነው። በነገራችን ላይ እንደ ሀገር አሁን እናንተ እኛ ብዙ ጭቅጭቅ ሁከት ከምንሰማበት ርቃችሁ ስለምትኖሩ ምናልባት ሚዲያው ካላሰማችሁ በስተቀር በሰላም የምትኖሩ ይመስለኛል። ታድላችኋል። በዚህ ለምን ያላችሁ እንደሆነ የኛ ጆሮ ነጋ ጠባ የሚሰማው አንድ ነገር ነው። እሱ ምንድነው? ቤተክርስቲያን በዚህ ዘመን አባቶቿን የምትሾም የፖለቲካ ጭራ እየተከተሉ እንዲሆን የሚያስገድድ ነገር አለ። ያ ማለት ነው ጎንደር የተወለደ ጎንደሬ ብቻ ጎንደር ላይ ብቻ ጳጳስ እንዲሆን፣ ጎጃም የተወለደ ጎጃም ላይ ጳጳስ እንዲሆን፣ ሸዋ የተወለደ ሸዋ ላይ። አያችሁት? እንዲህ ጵጵስናን የቀበሌ ሊቀመንበር የከተማ ከንቲባነት አስመሰል ነው። ዘመን ሲያረጅ እኛ ድሮ አገር ሲያረጅ ምን ያበቅላል ነበር የሚባለው? እሱ ይሻላል በስንት ጣሙ። አገር ሲያረጅ አሁን ፖለቲከኛ ካህንን ነው እያፈረ ፖለቲከኛ አገልጋዮችን ነው እያመጣ ያለው። ያ ማለት ነው መስቀሉ አይደለም የሚታየው፣ የሚናገረው ቋንቋ የተወለደበት አካባቢ ነው የሚታየው። ቤተክርስቲያኒቱ ከእግዚአብሔር ፊት እንዳይደርስ ጸሎቷ ይሄ ሁሉ ማህሌት በሚቆምበት ሀገር አይደለም ለሀገሪቱ ይቅርና ለአህጉሩ ለዓለም ሁሉ የሚበቃ ጸሎት እየጸለየች መከራ የማያልፋት የመከራ መመራመሪያ ቤተ ሙከራ ሆና የቀረች ይህች ሀገር ጸሎት አንሷት አይደለም። ጸሎታችን ግን ፍቅር ይጎድለዋል። ጸሎታችን ምን ይጎድለዋል አልኳችሁ? አቤት ሁላችሁ መጽሐፍ አንተ ግን በምትጾምበት ጊዜ ራስህን ተቀባ ፊትህን ታጠብ ይላል መጽሐፍ ማቴዎስ 6:16 አንተ በምትጾምበት ጊዜ ፊትህን ታጠብ ራስህን ምን በል። ሌላውን ትርጉም ሌላ ጊዜ ሊቃውንቱ ነግረዋችሁ ይሆናል ወይ የሚነግሯችኋል። ፊትህን ተቀባ ማለት ዘይት ይባላል። የድሮ ቅባት ዘይት ነው የሚባለው። በጠቅላላ ስሙ ዘይት ይባላል። ለምግብ ይሆናል፣ ለቤት መስሪያ ይሆናል፣ አለት ማቅለጫ ይሆናል ዘይት። በሌላ መልኩ ደግሞ መብራት ከመሆን ባሻገር ቅባት ይሆናል ዘይት። እስኪ ልጠይቃችሁ እህቶች፣ ዘይትን አንድ ማንኪያ ዘይት መጀመሪያ ድስት ላይ አድርጋችሁ ከዚያ 3 ሊትር ውሃ ብትጨምሩበት ዘይቱ ከስር ይሆናል ወይስ ከላይ ይመጣል? አቤት። እሺ 20 ሊትር ውሃ ብታረጉበትስ? አንድ በርሜል ውሃ ብታረጉበትስ? ለምን የማይሰጥመው? ራስህን ተቀባ ማለት ይሄን ዘይት ተቀባ ማለት ነው። ይሄ ቅባት ፍቅር ይባላል። ይሄ ቅባት ዘይት የተባለው ምን ይባላል አልኳችሁ? ፍቅር። አያችሁት? የትኛውንም የውቅያኖስ ውሃ አምጥተህ ብትጭንበት ይሄ ዘይት ከስር አይሆንም፣ ከላይ ነው። አሸናፊ ነው። ዘይት ማለት ምንድነው አልኳችሁ? በላይ ነው የሚታየው፣ ከታች አይሆንም። የሚታይ የተገለጠ ፍቅር ይኑርህ። ጥላቻን የሚያሸንፍ፣ ተንኮልን የሚያሸንፍ፣ ቂምን የሚያሸንፍ፣ ዘረኝነትን የሚያሸንፍ፣ በደልን ርኩሰትን የሚያሸንፍ ዘይት ይኑርህ። ቅባት ተቀባ በውስጥህ። ያ የፍቅር ዘይት ጸሎትህን በእግዚአብሔር ዘንድ ጾምህን በእግዚአብሔር ዘንድ የተወደደ ያደርግልሃልና በምትጾምበት ጊዜ ራስህን ተቀባ ፊትህን ታጠብ አለ መድኃኒታችን ኢየሱስ ክርስቶስ። አሁን እንደ ሀገር አመዳም ነን። ይገርማችኋል። ዘይት የለንም። ምን የለንም አልኳችሁ? ዘይት እምላችሁ መቼስ ገብቷችኋል። እስኪ ተርጉማችሁ ንገሩኝ። ምን የለንም ማለቴ ነው? በእርግጥ እንግዲህ በዚህ በግርግሩ ምክንያት ወጥ የሚሆነውን ዘይትማ ቸግሯችሁ ሊሆን ይችላል። አላውቅም። እንዴ ነው እጥረት አለ? እሱ እንኳን ያለ ወጥ እንዲያውም ኮሌስትሮል እና ምናምን ነው የሚቀርልሽ። ምንም ዘይት ነጋዴዎች ደግሞ እንዳትቀየሙኝ እንደዚሁ አጋጣሚ እንጂ ብዙ ማለት ይችላል። እውነቴን ነው የምላችሁ። ምን አሁን ቅልጥሜን ምን የምንለው በተለይ ይሄ እናንተ ደግሞ እርር ካላረጋችሁት በጣም ካልተቁላላ ጎረቤት ካላስጎመጀ አትተውት ሞቱን በጣም ይቁላላል። እሱ ዘይቱ ችግር ነው። ለማንኛውም
ምን አገባህ እንዳትሉኝ፣ ይሄ የጤና ጉዳይ ስለሆነ ነው። ከወንጌል ጋር ምንም የማይገናኝ ነገር የለም። ባጭሩ ግን ልነግራችሁ የምፈልገው ዘይት የተባለ ፍቅር ነው እና ሀገሪቱ ዘይት እያመረተች የዘይት ኤክስፖርተር ብትሆን ምን ትርጉም አለው? ዋናው ዘይት ከእግዚአብሔር ለሰው ልጅ የተሰጠው ፍቅር ከጎደለ ምን ጥቅም አለው? እንደ መላእክት 24 ሰዓት ብናመሰግን ምን ጥቅም አለው? ሰማይን ሰንጥቆ ወይም ደግሞ በመካከላችን የሚገኘው አምላካችን እግዚአብሔር ጸሎታችንን ሰምቶት ግዳጅ መፈጸም ካልቻለ፣ እንደውም በጣም እኔ የሚገርመኝን በጣም የሚደቀኝን ነገር ልንገራችሁ። አሁን አብዛኛው የአውሮፓ ምድር ፖስት ክርስቲያኒቲ ኤራ ይባላል። ፖስት ክርስቲያኒቲ ኤራ ማለት ከክርስትና በኋላ ያለ ዘመን ማለት ነው። ከምን በኋላ አልኳችሁ? ይሄው የምዕራቡ ዓለም በቃ አሁን ሃይማኖት ኋላ ቀርነት ነው ብሎ አብዛኛው የአረቡ ዓለም የምዕራቡ ዓለም ሃይማኖት የለውም። ምን የለውም አልኳችሁ? አቤት። ግን ምዕራቡ ዓለም አውሮፓ ይራባል አይራብም? ኧረ እባክሽ አይራቡም። እሺ በጦርነትስ አለ አውሮፓ አሜሪካ ጦርነት አለ እንደኛ እንደማን? ኧረ ምንም የለም ጦርነት። ይሄ እኛ የምናውቀው ጦርነት ሌላ ጦርነት ካልሆነ የለም። አይራቡም፣ አይጠሙም፣ በሰላም ይኖራሉ። እኛስ እዚህ ሀገር ወይ እስላም ነው ወይ ጌታ ጌታ ሲል የሚውለው ወይ ማርያም ማርያም እያለ የሚዘምር ነው ወይ አላህ አላህ ሲውል የሚውል ነው። ይሄ ሁሉ ገዳም፣ ይሄ ሁሉ ደብር፣ ይሄ ሁሉ መስጊድ፣ ይሄ ሁሉ ቸርች ባለበት ሀገር ግን ሰላም የለም። አይገርምም? እኔ በጣም የሚገርመኝ ይሄ ነው። ሃይማኖት የሌላቸው እግዚአብሔር የለሽ ህዝቦች ያለ በረከት ያለ ረድኤት ያለ ሰላም ይኖሩ ይገባል ብለን ነው እኮ ማሰብ የነበረብን። አሁን እኮ በሌላ አነጋገር የሚገርማችሁ አንድ ካናዳዊ ጸሐፊ አለ። ሃይማኖት መጥፎ ያደረገውን ህዝብ ስልጣኔ በጎ ያደርገዋል አለ። ሃይማኖት ክፉ ያደረገውን ህዝብ ስልጣኔ በጎ ያደርገዋል። አያችሁት ሃይማኖትን እንዴት እንዳስጠላ ነው። ለምሳሌ እኔ በኦርቶዶክስ ተዋህዶ ሃይማኖት ውስጥ ገዳዮች አሉ ብዬ አላምንም፣ ግን ብዙ ገዳይ ሃይማኖቶች አሉ በጣም ጥላቻ የሚሰብኩ። እኛን ጠላም በነገራችን ላይ በጣም ርዕስ ሆኖ ስላየሁት ነው። ጎንደር ላይ ጌታን እናቀብላችሁ ላይ መጡ ሰዎች ራሳችን ስንዝረከረክ ባለማወቅ የመጣ ራስን ባለመጠበቅ የመጣ ሴራ ተንኮል ምናምን ሊኖረው ይችላል። ከዚያ መጠበቅም መጠበቅም የኛ ድርሻ ነው። ይኸውላችሁ ገንዘባችን ስንዝረከረክ የትም ከጣል በኋላ ለምን አንስተህ ወሰድከው ማለት አንችልም። ያገኘ ይወስደዋል የጣልነውን ገንዘብ። ኪሳችንን መጠበቅ እንጂ ከወደቀ በኋላ ገንዘቡ ለምን ወሰድክ አይባልም፣ ነውር ነው። አንጠላቸውም፣ ራሳችንን እንጠብቃለን እንጂ እንማራለን፣ ሃይማኖታችንን እናውቃለን። መድኃኒቱ እሱና እሱ ብቻ ነው። ወደዚህ ዓለም አሁን ግን የሚገርማችሁ ጌታን ተቀበል የሚል ሃይማኖተኛ፣ አላህ አንድ ነው አይወርድም አይወለድም የሚል ሙስሊም፣ እመቤቴ ጌታዬ የሚል ኦርቶዶክሳዊ ባለበት ይሄ ሁሉ ሃይማኖተኛ በሞላበት ምድር ላይ እንዲህ አይነት ጦርነት መስማት ነበረብን? እንዲህ አይነት መገዳደል መስማት ነበረብን? እንዲህ አይነት ረሃብ፣ ስደት፣ መፈናቀል መስማት ነበረብን? እኛ እኮ እንዲያው በምድር የሚኖሩ ቅዱሳን መላእክት ተብለን ነበርኮ። ሌላው ሃይማኖት የለሽ ህዝብ ነበርኮ ከኛ መማር የነበረበት። ጭራሽ ሃይማኖተኞች እንደኛ የሚገዳደላለ እንደኛ የሚጠላላለ። በጣም እኮ የምናሳዝን። እግዚአብሔር ይሄን ታሪካችንን ይቀይርልን። በጣም የሚያሳፍር ነገር ነው የምንሰማው የምናየው። እንደ ሃይማኖት ኦርቶዶክሳዊነቱን ብቻ አይደለም፣ በቃ ሃይማኖቶች በእግዚአብሔር ስም በአላህ ስም በኢየሱስ ስም የሆነ የምናመልከው ዲያብሎስ ያለ ነው የሚመስለው። እርስ በርስ የምንገዳደልበት የምንጠላላበት ምንም ከአጋንንት የባሰ ነገር ነው ክርስቲያኖች። እና አብርሃም ሶርያዊ ተወልዶ ያደገው ሶርያ፣ የተሾመው ደግሞ እስክንድሪያ። ያ የማናገር ተወላጅ ነው፣ የት ሀገር ቋንቋ ተናጋሪ ነው፣ የት አካባቢ ሰው ነህ የማይባሉበት በጎ ዘመን በጣም የምንናፍቀው ነው ለማለት ነው። ዘረኝነት የለም፣ ክህነቱ ነው የሚታየው፣ ሰብዕናው ነው የሚታየው እንጂ የት መጣ። አሁን በጣም ትልቁ ችግራችን ይሄ ነው። እና እንዴት ነው ይሄ ቅዳሴው ምን በሚያምር ድምጽ ቢሰማ
ምን እንዲያው በሰዓቱ ቢገለገል አገልግሎቱ እንዴት እግዚአብሔር ላይ ድረስ? በጣም ችግሩ ነው። አመዳም ሆነናል ያልኩ ይሄ ነው። ቅባት ጎሎናል ያልኳችሁ እሱ ነው። ፍቅር ከሌለ ደግሞ ቅዱስ ጳውሎስ ምን ይላል መሰላችሁ ለቆሮንቶስ ክርስቲያኖች? ስጋዬን ለአራዊት እንኳን ብሰጥ በመላእክት ቋንቋ ብናገር ፍቅር ከሌለኝ ምንድነኝ አለ? ከንቱ። አያችሁት? ጾማችንን ከንቱ የሚያደርገው፣ ጸሎታችንን ከንቱ የሚያደርገው፣ ሃይማኖታችንን ከንቱ የሚያደርገው ፍቅር አልባ አገልግሎትና ፍቅር አልባ ሕይወት ነው። ምንም ሌላ ሊቅ አንባቢ ተመራማሪ ነብይ መሆን አይጠበቅብንም። በቃ ፍቅር ጎሎናል። ይሄ ደግሞ ራሳችንን ሳንቀባ የምንጸልየው ጸሎት የምንጾመው ጾም አመዳም አድርጎን ይቀጥላል። የሀገራችንን አመድ እግዚአብሔር ያርቅልን። ሰው አመዳም ቢሆን ሱፐርማርኬት ገብቶ የሆነ ቅባት ተቀብቶ ወዛም ይሆናል። ይቺ ሀገር ስትጠወልግ ግን ምን ያወዛታል? ክርስቲያኖች ምን ሊያወዛት ይችላል? የሀገርን ጠመኔ ምን ሊያርቀው ይችላል? ምንም። መንፈሳዊ ህይወታችን፣ ሃይማኖታችን፣ ፍቅራችን ካልሆነ ሌላ ምን አለ? የሀገር ወዟ ፍቅር ነው። የሀገር ወዟ የሀገር ቅባቷ ምንድነው አልኳችሁ? አቤት። አሁን ፍቅር እንደሸማ ካለብስ ከፍቅር ሸራ ከፍቅር ልብስ ተራቁተን አገልግሎቱ ከንቱ ሆኖብናል። ለማንኛውም አምላካችን እግዚአብሔር ሀገራችንን ህዝባችንን ፍቅርን እንደሸማ ያልብስልን። ሁለተኛው አስደናቂው ነገር የአብርሃም ሶርያዊ ምንድነው? በዘመኑ ከሊፋ አልሞዓዝ የሚባል ሙስሊም ከሊፋ ነበረ። ከሊፋ አልሞዓዝ። ከሊፋ ማን አልኳችሁ? አልሞዓዝ ይባላል። ግብጽን ይመራ ያስተዳድር የነበረ ባለስልጣን ነው ያኔ። በሱ ዘመን ደግሞ ሌላ የክርስትና ሃይማኖትን የማያምን ሰው መጽሐፍ ቅዱስን ያነብ ነበረ። መጽሐፍ ቅዱስን ሲያነብ የማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ ደረሰ። አሁን ስለ እምነት ኃይል ልነግራችሁ። ማቴዎስ 17 ቁጥር 20 አብራችሁ ይበሉ እስኪ። የሰናፍጭ ቅንጣት በሉ። አላላችሁም በደንብ። የሰናፍጭ ቅንጣት የምታህል ሃይማኖት ቢኖራችሁ ይህን ተራራ ከዚህ ተነስተህ ወደዚያ ሂድ ብትሉት ይሄዳል፣ የሚሳናችሁን ነገር የለም። የምን ታህል ሃይማኖት አለ? ትንሽ ሃይማኖት ማለት አይደለም፣ ፍጽምት የሆነች ማለት ፍጹም ጥርጥር የሌለባት ለማለት ነው እንጂ ሰናፍጭ የምታህል ሃይማኖት ነው። ሲጀመር ሃይማኖት መጠን የለውም። ፍጹም የሆነ ሃይማኖት ቢኖራችሁ ለማለት ነው። ሌላ ትርጉምም አለው። ያው እንግዲህ ሊቃውንቱ ሌላ ጊዜ ይነግሯቸዋል። ፍጽምት የሆነች ሃይማኖት ብትኖራችሁ ይህን ተራራ ማንሳት ትችላላችሁ ይላል። ይሄን የሚያነበው ማን ነው? ክርስቲያን ያልሆነ አይሁዳዊ ሰው። ምን አይነት ሰው አልኳችሁ? ሙስሊምም ነው ይሉታል። እንግዲህ የሆነውን ይሁን ብቻ ክርስትና ሃይማኖት ላይ አይደለም ያለው። ይሄንን ያነበዋል። ልክ አሁን የዘመናችን ጴንጤዎች ገድለ ተክለ ሃይማኖትን እያነበቡ ገድለ ተክለ ሃይማኖት ላይ እንደሚሳለቁት ማለት ነው። ገድለ ገብረ መንፈስ ቅዱስ አርሴማን እያነበቡ እንደሚሳለቁት ለመሳለቅ ያነባል እና ሲያነብ ይሄንን ቃል አገኘ። ዛሬ ገና ክርስቲያኖችን ማዋረድበት ምክንያት አገኘዋልና ረዘም ያለ ታሪክ አለው። ከሊቀ ጳጳሱ ዘንድ ደረሰ። እውነት የእናንተ ሃይማኖት ሰናፍጭ ተራራ ማንሳት ይችላል? አዎ ይችላል አለ ሊቀ ጳጳሱ። አዎ ይችላል። መጽሐፍ ቅዱሱ ትክክል ነው? አዎ ትክክል ነው። ማንሳት ትችላላችሁ? አዎ እንችላለን። ግን ቀን ስጠኛ ነው እና ጸለየ። ሲጸልይ አንተ ይሄን ማድረግ አትችልም ተባለ። አንተ ተራራ ማንሳት አትችልም እና ጫማ እየሰፋ የሚኖር ሰው አለ፣ እሱ ይሄንን ያደርግልሃል ተባለ። ምን እያደረገ የሚኖር ሰው አለ? ጫማ እየሰፋ የሚኖር ከጳጳስ የበለጠ ሰው ትገምታላችሁ? በጣም እኮ የሚደንቅ ነው። ጫማ እሱ የጠወለገ ጫማ ያወዛል፣ እሱ ግን ጠወልጎ ይኖራል። የተቀደደ ጫማ ይሰፋል፣ እሱ ግን የተቀደደ ልብስ ለብሶ ይኖራል። ይሄ ሰው ነው እንጂ አንተ አትችልም ተባለ። ሊቀ ጳጳሱ አትችልም ተብሎ ጫማ የሚያጸዳ ሰው እሱን ፈልግ ተባለ። ሄደ። ጉድ ሆነናል ወንድሜ፣ በምልክት ነው የመጣሁት። እንዲህ መጽሐፋችን ላይ እንዲህ የሚል ቃል አለ። ይሄንን የኛ ሃይማኖት ያልሆነ ሰው አመጣ። ይሄንን ካደረክ አንተ እኔን ወደ ክርስትና ታመጣኛለህ። ይሄን ካላደረክ ግን ጳጳሱ አንተ ራሱ ትሰልማለህ ወይም አይሁዳዊ ትሆናለህ፣ ከክርስትና ትወጣለህ ተብያለሁ፣ እባክህን እርዳኛ ብሎ ሊቀ ጳጳሱ ጫማ ጠራጊውን ጠየቀው፣ ለመነው።
በጣም የሚገርመኝን ታሪክ ልንገራችሁ። እኔ አይደለሁም አለው ባጭሩ። ምን ብሎ መለስ አልኳችሁ? ምን ነው አትቀዝቅዙ? እኔ የሚሉትን ሰው አይደለሁም። እኔ ተራራ ማንሳት አይደለም ጠጠር ማንሳት አልችልም አለ። ባህታውያን የምትወዱ ሰዎች ተጠንቀቁ፣ አስቡበት። ብዙ አልላችሁም። እውነተኛ ቅድስና ማለት እንደዚህ ነው። አለውልህ እኔ እንትና ወዳጅ እንትና ባሪያ እያለ እዚህ የሚጥመለመል ከተማ ለከተማ ምንም ጥላቻ የለብኝም። እኔ እርግጠኛ ነኝ እዚህ ውስጥ ብዙ ወዳጆች ትኖራላችሁ። እግዚአብሔር ምስክሬ ነው። የበቁ አባቶቻችን የበቁ እናቶቻችን በስተውልን አጋንንት በወጡ በተባረሩ ደስ ይለናል። ምንም ቤተክርስቲያኒቱ ጸጋ ያላቸውን አባቶች አግኝታ ነው፣ ክብሯ ናቸው ለቤተክርስቲያን። ግን ራሳቸውን ከቅዱሳን ጋር በማነጻጸር ራሳቸውን በራሳቸው የሚሰብኩ ሰዎች ከቤተክርስቲያን አባቶች የተለየ ሕይወት ነው ያላቸው። ቤተክርስቲያን እንዲህ አይነት ሰዎችን አታውቅም። ሄዶ ሲለምነው እኔ አይደለሁም ማለት የዘመናችን ሰዎች ቢሆኑስ ምናልባት እናንተ የምታውቋቸው አዎ ነኝ እንጂ የድንግል ባሪያ አዎ ነኝ ማን ነገረህ ግን ታውቀኛለህ እንዴ ብለው ብዙ ማስታወቂያ ይሰሩ ይመስላችኋል? እንደ አይነት ቅድስና ቤተክርስቲያኒቱ አታውቅም። ይሁት የቅዱሳን ታሪክ ይሄ ነው። በኋላ ጉዳዩ ካንተ ጋር አይደለም፣ እንደው እግዚአብሔር አንተን ጠቁሞን እንጂ ሌላ ነገር አይደለም። ሃይማኖታችን ከሚዋረድ መጽሐፍ ቅዱሳችን ከሚናቅ ያንተን ክብርኛ እንደሚሆን እናደርጋለን እባክህ ብሎ ሊቀ ጳጳሱ አጎንብሶ ሲለምነው እንግዲያውስ ህዝቡ እንዳያውቀኝ አለ። እንግዲያውስ ህዝቡ ምን እንዳይለኝ? አቤት እንዲያውቀኝ እንዲያላችሁት? አዎ አሁን እሱ እንዳያውቀኝ ነው ያለ። የኛዎቹ የዘመናችን ደግሞ ህዝቡ ያኛው እንዳ ነው ይሄኛው ዲ ነው። እስኪ ሁለቱንም በሉልኝ። እንዲያውቀኝና ልዩነቱ ይሄን ያህል ነው። በጣም ሰፊ ነው። እንደ አማርኛው ቅርብ አይደለም። ህዝቡ እንዳያውቀኝ እሺ ያለ። ለመሆኑ የሚያነሱት ተራራ ምንድነው? ማውንቴን ሞካታም ይባላል። ዛሬ የራሱ የስምዖን ጫማ ሰፊው ቤተክርስቲያን የቅድስት ድንግል ማርያምና ሌሎቹ ከተራራው ስር ላይ ተሰርቶ ይታያል። ወጣቶቹ ዩቲዩብ ላይ ማየት ትችላላችሁ። ማውንቴን ሞካታም ይባላል ወይም ደብረ ሞቃታም፣ ያው ሙቀት ስላለበት መሰለኝ ሞካታም ወይም ሞቃታም ይሉታል። በዚህ ተራራ ላይ ሰበሰቧቸው። ይሄን ተራራ እንግዲህ ማንሳት ከቻላችሁ ተራራው ይሄ ነው ብለው በዚያ ተራራ ተሰበሰበ ህዝቡ። ይሄ ማለት እንግዲህ ያ ጠያቂ ክርስቲያኖችን ሊያሳፍር አንገት ሊያስደፋ የነሱ ሃይማኖት ውሸት ነው፣ መጽሐፍ ቅዱስ ሐሰት ነው ለማለት ነው። 3 ቀን በተራራው ዙሪያ ህዝብ ተሰበሰበ። ስንት ቀን አልኳችሁ? ጾመ ነቢያት ስንት ነበር ቀኑ ያልኳችሁ? 41 አይተናል። ስንቱ ነበር የቀረን? 3። አሁን የ3ቱን ቀን ነገር እየነገርኳችሁ ነው። በተራራው ዙሪያ ህዝቡ ስንት ቀን ጾመ? 3 ቀን በተራራው ዙሪያ ጊዜውታ ተደረሰ። ጸሎተ ምህላ ተያዘ። የሚገርማችሁ በዚህ በጸሎቱ ጊዜ በጣም የሚገርም ነገር ልንገራችሁ። አንድ አርከስሉስ የሚባል ኢትዮጵያዊ ልቅ እንዲህ ይለዋል። ስምዖን ተሰውሮ ከህዝቡ መሃል ስለነበረ ኢይሌብህዎ ሎቱ ወይጸግህዎ ክብረ ጾበ ጸለየ ስምዖን ቀውሞም ሊቀ ጳጳሳት ድህረ ነቀለ ደብረ ወተከለ ደብረ። ህዝቡ እሱን አውቀውት ያልተገባ ክብር እንዳይሰጡት ለካ ስንንቀው የኖር ነው ይሄ እግዚአብሔር ሰው ነው፣ ለካ ጫማችንን ያስጠረግነው የማይገባንን ሰው ነው ብለው ሌላ ታሪክ ደግሞ ውስጥ እንዳይመጡበት ሌላ ክብር እንዳይመጣበት ስለፈራ ከህዝቡ መሃል ስለሆነ ከህዝቡ ጀርባ ከሊቀ ጳጳሱ ጀርባ ሆኖ ስምዖን በጸለየ ጊዜ ተራራ ነቀለ፣ ተራራ ተከለ ማለት ነው። ተራራውን ነቀለ፣ ከህዝቡ ጀርባ ሆኖ በጸለየ ጊዜ ተራራ ነቀለ፣ ተራራ ተከለ። ተራራ ምን አለ? ተራራ ነቀለ፣ ተራራ 3 ጊዜ ተራራው ቁጭ ብድግ አለ ወይም ተነቀለ፣ ተተከለ 3 ጊዜ በ3 ቀን ጾም፣ በ3 ቀን ሱባኤ። አሁን እዚህ ውስጥ ያለውን ቁም ነገር ልንገራችሁ። ታሪኩ ይሄው ነው። ህዝቡ እንዳያውቁት ከህዝቡ መሃል የሚገርማችሁ ስርዓተ ጸሎቱን ሲመራ ሲሰግድ ህዝቡ አብረው ይሰግዳል። ሊቀ ጳጳሱ ሲሰግድ ህዝቡ ሊቀ ጳጳሱን ያያሉ፣ ህዝቡ ይሰግዳሉ።
የሚገርማችሁ ግን ህዝቡ ሊቀ ጳጳሱን ያያል። ሊቀ ጳጳሱ ደግሞ እንግዲህ ከታሪኩ የተረዳችሁት ማንን ያያል ማለት ነው? አቤት የሚገርም እኮ ነው። ህዝቡ የሚያየው ሊቀ ጳጳሱን ነው። ሊቀ ጳጳሱ ደግሞ የሚያየው ማንን ነው? ጫማ ሰፊውን ከህዝብ መሃል ያለውን። እሱ ሲሰግድ ይሰግዳል፣ እሱ ሲጸልይ ይጸልያል፣ እሱ ሲነሳ ይነሳ። የሚያደርገውን በሙሉ እያደረገ ከህዝብ መሃል ሆኖ ነበር የጸለየው። ግን ስምዖን ለምንድን ነው እንዲመሰወር የፈለገ ያላችሁ እንደሆነ እኔማ የዘመናችን ፈተና እንዳይመጣበት ነው እንዴ ብዬ አስባለሁ። ምን አለ መሰላችሁ አሁን አባቶቻችን እውነተኛ አባቶቻችን ያለ ምክንያት አይደለም ከናንተ አይን የሚሰወሩት። በተለይ ከተሜዎቹ ገዳም ስትሄዱ በተለይ እኔ ጎንደርን ህዝብ እንኳን ስለማላቅ ብዙ መውቀስ አልችልም። ለአዲስ አበባ ቅርብ የሆኑ ገዳማት ግን ስቃያቸው፣ ለምሳሌ ባህታውያን ሆነው መናኞች ሆነው በባዶ እግር ይሄዳሉ። ግን በጸሎት ጠቅመውኛል ብሎ የሚያስብ አንድ ባለ ሀብት V6 ይገዛላቸዋል ከV8 በላይ የሆነ መኪና። ባዶ እግር ናቸው ግን የ40 ሚሊዮን መኪና ነዲ። ይህ በጣም እኮ ምናኔ ራሱ ቅጥም አጣ። በባዶ እግር የሚሄድ ሰው በ40 ሚሊዮን ብር መኪና እንዴት ነው ነገሩ? በጣም ዘመናዊ ስልኮች 300 ሺህ ምናምን የሚያወጡ ስልኮች አባቶች እናቶች እጅ ላይ ማየት፣ መነኮሳት መናንያን እጅ ላይ ማየት በጣም የተለመደ ነው። እኔ አይርዷቸው አይደለም በታምር እንዴት መረዳትማ ግድ ነው። ግን ይሄንን የላመ ጣመ ፍትፍት እየወሰዱ አስለመዷቸው። አሁን ብዙ ገዳማት ስትሄዱ ዲሽ በቃ ጥቅጥቅ ያለባቸው ቦታዎች አሉ በጣም። ይሄ ብቻ አይደለም፣ በትልልቅ አድባራትና ገዳማት በተለይ አንዱን ስሙን ብጠራላችሁ አሁን አቡነ መቃሪዎስ የተባሉ ምናልባት ቢጫ የሚለብሱ ጳጳስ ነው የመነኩሴ ቆብ የሚያደርጉት ብዙዎቻችሁ የምታውቋቸው ይመስለኛል። እሳቸው ጳጳስ ሆነው ከተሾሙ በኋላ ቀረ እንጂ ቁልቢ ቅዱስ ገብርኤል ታኅሳስ 19 ሲሄድ ሰው በተሳቢ ቢራ እየተጫነ ይሄዳል፣ በሬ እየተጫነ ይሄዳል፣ የሐረር ሰንጋ ይታረዳል። በጣም እኮ የሚገርም ነው። ምን ማለት ነው ይሄ? ሌሎችም ስማቸው እንደው ቢቀር ይሄ ስለታረመ ነው። ያልታረመ ሌላ አለ። ምናልባት ያው ብንጠራው ጥላቻ ምናምን ስለሚመስል ዘመኑ ክፉ ስለሆነ እንጂ አሁንም በበዓላት ቀን በገዳማት በአብያተ ክርስቲያናት በመነኮሳት ስም እነሱን ለመርዳት ታስቦ መቼስ በስካር የሚመጣ ጥቅም ገዳምንና አብያተ ክርስቲያናትን ሊረዳ አይችልም፣ መነኮሳትን ሊረዳ አይችልም። እና በተለይ ደግሞ በጾም ጊዜ በጣም እኮ የሚደንቅ ነው። እንደ ፍስክ ጊዜ እንኳን ቢሆን መልካም ነው። እና ምእመናን የምትወዱትን ቤተክርስቲያንና የምትወዷቸው እናቶችን አባቶችን እንዲህ አይነት ዘመነኛ ህይወት ስለምታስለምዱ መከራ ነው። እኔማ ድሮ በሰላሙ ጊዜ ያው አባይን ለመሻገር መኪና ብቻ በምንጠቀምበት ጊዜ እዛ መኪናው የሚሰጥ ምግብ አለ አይደል? የሆነ የታሸገ ነገር ብዙ ሰው አይታችሁ ከሆነ ለጦጣዎች ለዝንጀሮች ዳቦ ይወረውራል። እና አንድ ባለሙያ ምን ሲል ሰማሁት፣ የከተማ ሰው እኮ ለጦጣና ለዝንጀሮ ዳቦ እየወረወረ ህፃናት ልጆቻቸው ቅጠል እንዳይበሉ አስለመዳቸው። እና ዳቦ ሲፈልጉ ረሃብ፣ ዳቦ ደግሞ ሁሉ ጊዜ አይመጣም። አያችሁት? እንኳንስ ገዳማውያኑን ይቅርና እንኳን መናኑ ይቅርና ጦጣና ቀበሮ እንኳን ጠባዩን እንዲለውጥ በማድረግ ከተሜ ትልቅ ሚና አለው። አሁን አባይ ዳር ያሉ ጦጣና ዝንጀሮ በቃ መደበኛውን የቅጠል ምግብ እየረሱ መኪና ጠባቂዎች ሆኗል። ምናልባት አሁን በጦርነቱ ጊዜ ወደ ነበረ የሚሞቱት ሞተው ምናልባት ሌሎቹ ወደዛው ወደ ነበረ ቅጠላቸው ተመልሰው ይሆናል። ይሄንን ምለው ለምንድን ነው ክርስቲያኖች እንዲህ አይነት ከሰው እስከ እንስሳ የምናስለምዳቸው ልምምዶች አሉ የማይጠቅሙ ከእውነተኛ ህይወት የሚያፋቱ። እንዲህ አይነት ነገር እንዳይመጣበት ራሱን የደበቀ ይመስላል ስምዖን። ለካ አንተ ነህ እንዴ ያንን ተራራ እንዳነሳ እባክህን ቤት ተራራ አለብህ እባክህን እያለ ያስቀምጠዋል እንዴ? እስክንድርያ ነጋዴ የእስክንድርያ ሀብታም አያስቀምጠውም። ያም ሄደው የሚያለቅስበት ነገር አለ። ስለዚህ እሱ ለህዝቡ ሳይታወቅ ይጸልያል። ህዝቡን እሱ ያውቃል፣ ህዝቡ ግን እሱን አያውቀውም። ሀገር እንደዚህ ሆኖ ይጠቅማል። አያችሁት? ከህዝብ አይን ተሰውሮ የሚጸልይ ከህዝብ አይን ተሰውሮ ሀገርን ከውርደት ሀገርን ከጦርነት የሚታደግ እንዲህ ስውር አባት ነው እንጂ እኔ ነኝ እያለ በተለይ አዲስ አበባማ በቃ ቁም ስቅላችንን ነው የምናየው። በተለይ ንግስ ቀን ሲሆን እዚህ አውደ ምህረት ላይ መምህራን ያስተምራሉ፣ ዘማሪያን ይዘምራሉ። ከአውደ ምህረቱ ውጪ ደግሞ በሀብል ራሳቸውን እየገረፉ የሆነ ዊግ አስረው ምናምን በቃ እኛ ባንጾም እኮ አንተ ታልቅ ነበር የሚሉ ባህታውያን አሉ። ባህታዊ ማለት መናኝ ብቻውን የሚኖር ሰው ነውና ሊቃውንቱም ይላሉ የሞተ ከዱር የመነነ ከመቃብር አይወጣም ይላሉ። ባህታዊ ምን ይሰራ እዚህ
ባህታዊ ማለት ብቸኛ ማለት። ባህታዊ ማለት ማለት ነው አልኳችሁ። አቤት እውነት ነው። ከተማ ውስጥም እኮ ብቸኛ መሆን ይቻላል፣ ግን ሳይታወቅ ነው። ሳይታወቅ ግን እንደዚህ አይነት ህይወት እንዳይመጣበት ራሱን የጠበቀበት መንገድ በጣም የሚገርም ነውና የተሰወሩ ለኛ የሚጸልዩ እኛ የማናውቃቸው አባቶች እናቶችን እግዚአብሔር ያብዛልን። 3 ቀናት እንዲህ ናቸው እንግዲህ በዚህ በ3 ቀን ጾም ጸሎት የእስክንድሪያ ሃይማኖት ወይም ደግሞ በእስክንድሪያ ውስጥ ይኖሩ የነበሩ ምዕመናን ፈተናቸው ስለተወገደ ተራራ ተነቅሎ የክርስትና እውነት ስለተገለጠ በዚህ ምክንያት እኛም 3ቱን ቀን እንጾመዋለን። ምን ተራራ አለብን ያላችሁ እንደሆነ ትንቢተ ዘካርያስ ምዕራፍ 4 ቁጥር 7 ላይ አንተ ተራራ ሆይ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ እያለ የሚናገርለት ሌላ ተራራ አለና ይሄ ተራራ ባጭሩ ዲያብሎስ ነው። ተራራ ማን ነው አልኳችሁ? ዲያብሎስ እኮ ተራራ ነው በመጽሐፍ ቅዱስ። እና ዲያብሎስን በምን ታሸንፈዋለህ? በመጽሐፍ ቅዱስ አንድ ምሳሌ ነግሬያችሁ ትምህርቱን ልቋጭ። 3ቱ ቀን ባጭሩ ይሄ ነው። አሁን ከርዕሱ ጋር እንዴት አገናኘ ነው ያላችሁ እንደሆነ ተራራው ቆይ ወደ ዲያብሎስ ምን እንመጣለን። ተራራው የተነሳ በኃይል ነው በእምነት ነው? እስኪ ንገሩኝ። አቤት ተራራን አይደለም የእስክንድሪያ ህዝብ የዓለም ህዝብ መጥቶ መፈንቀል ይችላል? በእጁ ራሱ ይፈነቀላታል እንጂ ተራራ አይፈነቅልም። የእምነት ኃይል ግን ተራራ አንስቷል። የምን ኃይል አልኳችሁ? ዓለምን ያሸነፈው የእምነታችን ኃይል ነው። ይሄው ተራራ ማንሳት መፈንቀል የሚችል ሃይማኖት አለን ማለት ነው። ሌላ ተራራ ዛሬ የምንጾመው ለምንድን ነው የነሱን ታሪክ ያላችሁ እንደሆነ የነሱ ብቻ አይደለም እንዳልኳችሁ በሰዓት ምክንያት የነሱ ብቻ ለመሆኑን ብዙ ነገር ማምጣት ይቻላል፣ ግን አንዷን ብቻ ልንገራችሁ። ዲያብሎስ ምንድነው አልኳችሁ? ተራራ ነው። ዲያብሎስ ትንቢተ ዘካርያስ ላይ ተራራ ይባል በጣም ግዙፍ ተራራ ነው። ዲያብሎስን እንዴት ማሸነፍ ይቻላል? በአንድ ምሳሌ ልነግራችሁ ፈልጌ ነው። እዚህ ሀገር አሁን ደባሱ የሚባል ሰው አለ የለም? እንዳይጣላኝ አንዳንድ ቦታ ይሄን ትምህርት የሆነ ቦታና አስተምሬው ደባሱ የሚለውን ሐሳብ ማለት ነው ስለኔ ነው እንዴ ምን ነው ችግር አለብህ መምህር ብሎኛል። ስለዚህ ደባሱ የሚባል ሰው ካለ ከወዲሁ እንዳቆመው አለ። አሁን ወይስ ቀርቷል ይሄ ስም? ካለ ኃላፊነት ይወስዳሉ አባታችን። መዋላ በድንጋይ እንዳትለኝ ይኸውላችሁ። እሺ የዮሐንስ ራዕይ ምዕራፍ 18 ቁጥር 2 ላይ ወድቀት እስኪ አብራችሁ ይበሉ አንዴ። ትኑሩ አትኑሩ አላወቁም። ወድቀት በሉ እስኪ ባቢሎን አባይ ሀገር ወኮነት ማይደረ ለአጋንንት እስኪ በሉት። ምን አልኳችሁ? አይ ጎንደር ሰው ይላል ተብያለሁ። በሉት እስኪ ምን አላችሁ? ቢያንስ ወድቀትን እንዴት ያው የምታውቁት መቼ ውድቀትንና ውድቀትን እንዴት ተወደ? እሺ ባጭሩ ይኸውላችሁ ታላቂቱ ሀገር ባቢሎን ወደቀች፣ የአጋንንት ማደሪያ ሆነች ማለት ነው። ታላቂቱ ሀገር ባቢሎን ወደቀች፣ የምን ማደሪያ ሆነች? እኛ የምናውቀው እስካሁን ሰው የጋኔን ማደሪያ የዲያብሎስ ማደሪያ እንደሚሆን ነው አይደለ? ግን የሚገርማችሁ ሀገርም የዲያብሎስ ማደሪያ ይሆናል። ሀገር የምን ማደሪያ ይሆናል? አይገርማችሁም? በሀገር ላይ ዲያብሎስ ሊያድር ይችላል። ምን ይላል እዚህ ያለው ትርጓሜ? ዮሐንስ 18:2 ላይ ባቢሎን እግዚአብሔርን ጣለች፣ ረሳች፣ ከአምልኮቱ ወጣች፣ ተለየች። ከአምልኮቱ ስትለይ ከእግዚአብሔር አምልኮ ስትወጣ ሰላሟን አጣች። ምኗን አጣች? እግዚአብሔር ሲለያት ሰላም አጣች። ሰላም ስታጣ ጦርነት መጣ። ጦርነት ሲመጣ ደግሞ ደም ይፈሳል። የበግ ወይስ የሰው? አቤት የሰው ደም። የሰው ደም የሚወደው ሰይጣን ደግሞ ደባስ ይባላል። ደባስ የተባለ ሰይጣን አድሮባት ይኖራል አለ። የአጋንንት ማደሪያ ሆነች ማለት የደባሱ ማደሪያ ሆነች ማለት ነው። ደባሱ እሺ። በነገራችን ላይ ቅድም ያስጠነቀቅኳችሁ ለዛ ጎረቤት ነበረን ደባሱ ማለት መጣበታለሁ። ቆይ እንዲሁማ አንተ ደባሱ የተባለ ሰይጣን የሰው ደም የሚወድ ሰይጣን ነው። የምን አልኳችሁ? ምንም ሌላ አይወድም። የሰው ደም የሚወድ ነው። የበሬ ደም ቢወድ በሬ እዛው ሰጠነው እንገላገል ነበር፣ በሰላም እንኖር ነበር። ግን የተለያዩ ፖለቲከኞችን ተጠቅሞ የተለያዩ አማጽያንን ተጠቅሞ የተለያዩ ሰዎችን ተጠቅሞ አንዱ ለነጻነት ሌላው ለምናምን እያለ እንዲገዳደል እርስ በርሱ ዓላማው የታወቀ የሚሆን ባልታወቀ ምክንያት ደም እንዲፈስ በማድረግ ባቢሎንን በደም ያሰከራት ሰይጣንን አባቶቻችን ሊቃውንት ደባሱ ብለው ጠሩት። ምን አሉት? ሰይጣን፣ የሰው ደም የሚወድ ሰይጣን ማለት ነው። ታዲያ ይህን ሰይጣን በምን እናርቀው ነው ጥያቄው። አሁን ዘመናዊ የትጥቅ መሳሪያ ሲባል ምን ታውቃላችሁ?
ድሮን ይመታዋል ዲያብሎስ ደባሱ። አቤት ምን አላችሁ? ወይ መምታት አያየውም እንኳን ሊመታው። እሺ ዓለም በጣም የታጠቀው ዘመናዊ መሳሪያ ዓለምን በአንድ ተኩስ ሊያጠፋ የሚችል ኦክሲጅናችንን አጥፍቶ ኒኩሌር የሚባል መሳሪያ አለ። ታውቃላችሁ መቼም ብዙዎቻችሁ። ኒኩሌር ሰይጣንን ይመታዋል። አቤት አድማ በታኝ ሰይጣንን ይበትነዋል። ራሱ በታኝ ነው የሚበታተነው። አድማ በታኝ ሰይጣንን ሊበትን አይችልም። ሀገርን ቁም ስቅል የሚያሳያት ደግሞ ሰው ብቻ አይደለም እንዳይመስላችሁ። ሰው ሰላም ወዳድ ነው። ሰው ሆድ ቢብሰውም ሰው ቢከፋውም ሰላም ወዳድ ነው። ከነጉድለቱ ሰላም ወዳድ ነው። ሰላምን በተለያየ ምክንያት እንዳናጣጥመው፣ ያረጁት በሰላም እንዳይሞቱ፣ የተወለዱት በሰላም እንዳያድጉ፣ ትልቅ መሰናክል የሚሆን ግን በሰዎች ላይ የሚያድር ሀገር ላይ የሚያድር ሰላም የማይወድ እርቅ የማይወድ እኩልነት የማይወድ ፍቅር የማይወድ ደባሱ የሚባል ሰይጣን አለ። አሁን መንግስት ችሎ ጫካ የገቡትን የሆነ ያመጹትን ሰዎች እንኳን ሰላም ቢያረግ መንግስት ማለት ነው። ሰላም ማድረግ ብቻ አይደለም፣ በስምምነት ብቻ ሽምግልና ብቻ አይደለም፣ በጦርነት እንኳን ቢያሸንፍ ይሄን ሰይጣን ካላሸነፈ ሀገር ሰላም አትሆን። የሚገርማችሁ ይሄንን ደግሞ መንግስት አይደለም የሚያሸንፈው፣ እኛ ነን። ማን ነው የሚያሸንፈው? አቤት ተራራውን መናድ የምንችል እኛ ነን። ይሄ ተራራ ማን ነው ብያቸዋለሁ? ዲያብሎስን መናድ የምንችል ዓለምን የሚያሸንፈው ምናችን ነው አለ። በጣም የገዘፈ ተራራ ነው ዲያብሎስ ማለት። ላላመኑት በስነ ምግባር በእውነተኛ ፍቅር ላይ ያልተመሰረተ ህይወት የሚኖሩ ሰዎች ማንቀሳቀሱት ግዙፍ ተራራ ዲያብሎስ ነው። ግን ደግሞ ቅጠል ነው። በሃይማኖት ላሉ ሰዎች ቅጠል ነው። በጣም የወደቀ ርጋፊ ቅጠል ነው ዲያብሎስ ማለት። ነገር ግን ሃይማኖታችን በስነ ምግባር፣ ሃይማኖታችን በፍቅር፣ ሃይማኖታችን በጾምና ጸሎት ካልተገለጠ ደግሞ ዲያብሎስ ግዙፍ ተራራ ነው። ይህን ግዙፍ ተራራ ማንሳት የምንችለው ሀገራችንን ያጎበጠ፣ ሀገራችንን የጋረደ፣ በሰላም እንዳንኖር ፊታችን ላይ የተደቀነ ይህን ግዙፍ ተራራ ማንሳትና መንቀል የምንችለው በጉልበት አይደለም፣ በእምነት ኃይል ነው። እዚህ ሀገራችን ላይ ተደቅኖ ጦር እያመጣ ሰላም እያሳነሰ ደም እንድንለምድ ሀገሪቱ ደም እንድትለምድ ያደረጋትን ሰይጣን ታዲያ በጾም ካልሆነ በሃይማኖት ካልሆነ በምን እናሸንፈዋለን? ዓለምን የሚያሸንፍ እምነት ተሰጥቶናል። እንድናሸንፈው እግዚአብሔር ይርዳን። ደባስ ማለት በነገራችን ላይ ለሰውና ለሰይጣን ይለያያል። ደባስ ለሰው ሲሆን ዳባሽ፣ ረዳት፣ አገልጋይ፣ ጧሪ፣ ቀባሪ ማለት ነው። ደባስ ሰምተኛል መቼም ጧሪ፣ ቀባሪ፣ ረዳት፣ ደጋፊ፣ አልባሽ፣ አጉራሽ ማለት ነው። ለሰይጣን ሲሆን ግን ደም አፋሳሽ ማለት ነው። ይሄ ደግሞ እውነቴን ነው፣ እንዲሁ ደስ እንዲለው ብዬ አይደለም። ለምሳሌ ዲያብሎስ አንበሳ ይባላል። ዲያብሎስ አንደኛ ጴጥሮስ ምዕራፍ 5 ላይ ዲያብሎስ ምን ይባላል አልኳችሁ? አንበሳ ይባላል። ዮሐንስ ራዕይ ምዕራፍ 5 ላይ ደግሞ ኢየሱስ ክርስቶስ አንበሳ ይባላል። ኢየሱስም ዲያብሎስም አንበሳ ተብለዋል። አያችሁት? ትርጉሙ ነው የሚለያየው። ምኑ ነው የሚለያየው? ስለዚህ ደባሱ ለያይተህ ትሰማኛለህ ማለት ነው። ቅር አይልህም ብዬ ተስፋ አደርጋለሁ። ይሄን ካልኩ አሁን የኛ ነገር ከእምነት ውጪ፣ ከጸሎታችን ውጪ፣ ከእውነተኛው ሃይማኖታዊ ምግባር ውጪ ክርስቲያኖች ሰላማችንን የሚመልስልን የለም። ሕፃናት ተምረው ለሀገር ተስፋ መሆን የሚችሉበት ዘመን የሚመጣው አብያተ ክርስቲያናት ተከፍተው ምዕመናን በዝተው በሰላም ወጥተው ወርደው የሚኖርበት፣ ነጋዴው ነግዶ ገበሬው አምርቶ የሚኖርበት የሰላም ጊዜ የሚመጣው በሽማግሌ ድርድርና በጦር ኃይል ሊሆን አይችልም። እኛ ደግሞ እንደ ተራራ የገዘፈውን በሰው ኃይል የማይነቀነቀውን ዲያብሎስን በእምነት ስናሸንፍ ነው። እስኪ ደግማችሁ ርዕሳችንን ንገሩኝ። ዓለምን የሚያሸንፈው ምናችን ነው? እና ለምንድን ነው ዓለም እያሸነፈን ያለው? ክርስቲያኖች አባቶቻችን ተራራ የነቀሉበትን እምነት አምነን ያንኑ ጌታ አምነን፣ መቼም የተለወጠ እግዚአብሔር የለም፣ እግዚአብሔር አይለወጥም። ያልተለወጠውን እግዚአብሔር እያመለክ ለምንድን ነው እንኳን ተራራ ጠጠር ማንሳት ያልቻልነው? በጣም ትንሽ እኮ ነው ፈተናችን። ትንሹ ተራራ ለምን ነው የገዘፈብን? ባጭሩ ጦርነት ለምደን፣ ሞትን ለምደነዋል። ምን ለምደነዋል? አሁን ህፃናት ብዙ ጊዜ የሆነ የመጀመሪያ ቀን እርግጠኛ ነኝ እዚህ አካባቢ ተኩስ ሲሰሙ 1 ወር 2 ወር አለቅን ትላላችሁ። ተው ጦርነቱን ነው ምሳሌ አላረግም። የመሬት መንቀጥቀጥ እዚህ አካባቢ ተከስቷል? ሰላም ነው? እዚህ ሰው ነው መሰል የሚንቀጠቀጠው።
አዲስ አበባ መሬት በጣም ይንቀጠቀጣል እና የሚገርማችሁ በቀን አለው። ለምሳሌ እኔ የምኖርበት ያው በቀን በሉት ምናልባት አንድ ቀን ሁለት ቀን ቢያልፍ በሶስተኛው ቀን ግድ ነው መጠነኛ እንቅስቃሴ ይኖራል። እና መጀመሪያ እኔ አልገባም ብዬ ነበር። ከዛ በሁለተኛው ቀን ትንሽ ቆየሁ። በሶስተኛው ቀን አሁን እያለ ለመድኩት። አሁን እንደ ጎንደር እስክስታ ቢወርድ ራሱ እኔ አልወርድም ይቆማል ብዬ ነው የማስበው። ለምን መንቀጥቀጡን ለመድኩት። ምኑን ለመድኩት? አይምሮ ይለምዳል። እና ይሄንን አስመልክቶ ጦርነትም ለካ ይለመዳል። እኔ የገባኝ እሱ ነው። ምን ይለመዳል? አሁን በዚህ አካባቢ እኮ 5 ሰው ሞተ። ትደነግጣላችሁ? በዚህ አካባቢ 3 ሰው እኮ ሞተ። ያስደነግጣችኋል? አቤት እግዚአብሔር ምስክሬ ነው። የምትደነግጡ አይመስለኝም። በዚህ አካባቢ እኮ 400 ሰው ሞተ። አሁንስ ትደነግጣላችሁ? አልደነግጡ? 400 ስንት ነው የሚያስደነግጣችሁ? እውነቴን ነው። በእርግጥ ይኸውላችሁ ሰው ሞትን ሲለምደው ቁጥር ነው እንጂ ሞት አያስደነግጠው። ቁጥር ነው የሚያስደነግጠን። አያችሁት? ምን ነው የሚያስደነግጠን? በቃ የሆነ 1000 2000 ሰው ረገፈ 5000 ሰው አለቀ ካልተባለ 10 ሰው ሰላም ነን ነው የምትሉ። 100 ሰው ሞተ ሲባል እግዚአብሔር ይመስገን ልትሉ ትችላላችሁ። አይገርምም? እኮ ድንዛዜ ነው እኮ ጤነኛነት አይደለም። በጣም አደገኛ ነገር እኮ ነው። በመጨረሻም አንድ ታሪክ ልንገራችሁ። ጦር ኃይሎች ሲባል ሰምታችኋል? የት ያለ ከተማ? አዲስ አበባ። ጦር ኃይሎች የመጀመሪያው አየር መንገድ ነው። ኦልድ ኤርፖርት የሚባለው እዚያ ነበረ። እና በጣም የሚገርማችሁ እዚያ ሰፈር ኦልድ ኤርፖርት ወይም አሮጌው ኤርፖርት አውሮፕላን ሲያርፍና ሲነሳ ወፎች ረበሹ። ምኖች ረበሹ ማለት ግር ብለው ወደ ሞተሩ ይገባሉ። በነገራችን ላይ አሁንም ትልቁ የአውሮፕላን አደጋ የሚባሉት ወፎች ናቸው። ይገርመኛል። እና ወፎች አውሮፕላኑ ሲነሳም ሲያርፍም ግር ብለው ወደ ሞተሩ ስለሚመጡ ረበሹ። እና በወቅቱ እዚያ ላይ ስልጣን የነበራቸው ጸሐፊ ምን ብለው ጽፈው አየው? ወፎቹን ለመበተን ጥይት ተኮስናሉ። ምን አረግናሉ? አውሮፕላኑ ሊነሳ ሲል እና እንደቀድቀዋለን አሉ አየር መንገድ ላይ። ከዛ ወፎቹ ተበተኑ። ደስ አለን። ፓይለቶቹ ደስ አላቸው። ሲያርፍም እንደዛው መጀመሪያ እንደው አንድ 10 ደቂቃ ሲቀረው ሄደን እንተኩሳለን፣ ይበተኑልናል። ተገላገልን ብለን እረፍት ተሰማናል። እና ሁሉ ጊዜ በቃ አውሮፕላን ሲያርፍ እንተኩሳለን፣ ሲነሳ እንተኩሳለን። ሰላም ሆነ። ከሆነ ጊዜ በኋላ አይደለም ይሄ ሚኒሽርና አብራራው አለ እንዴ እሱ ነገር አሁን በዚያ ነው የገጠሙት። እሺ በዚህ ዝም ብሎ አላቀር መሳሪያ መትረየስ ብንተኩስ አልበተንልናሉ። እና በጣም ግራ ገብቶን ምንድነው ስንል ስናጠና ለካ ጥይቱንም ሞቱንም ለምደውብን ነው አለ። ምኑን ለምደውት ነው አለ? የጥይቱንን ድምጽ ለምደውታል። ደግሞ ምኑን ለምደውታል? አይፈሩም። ሞትን ለምዶ ከመኖር እግዚአብሔር ይጠብቀን። ጦርነትን፣ ሰላምን፣ ረሃብን፣ ችግርን ለምዶ አይደለም ለምደን ሳይሆን ችግርን ፈቶ መኖርን እግዚአብሔር ያምጣልን። እንደ ሀገር የሆነው እኛ በቃ የአውሮፕላን ወፎች ነው የሆነው፣ የአየር መንገድ ወፎች። በቃ ሁሉን ነገር ለምደነዋል። ስደት ለምዶ፣ መታሰር ለምዶ፣ መገፋት ለምዶ፣ መሰደድ ለምዶ ለምን የሆነ ጊዜ ላይ በቃ እንዲለን እንደ ሀገር እግዚአብሔር ይርዳን። ዓለምን የሚያሸንፍ ይህ እምነታችን ነው። ጦርነትን አርቆ ሰላምን የሚያመጣው ይህ እምነታችን ነው። አምላካችን እግዚአብሔር የሚያሸንፈውን የአባቶቻችንን ሃይማኖት ሰጥቶ ጸሎታቸውንም ሰጥቶ በሰላም እንድንኖር እንድንወጣ እንድንገባ አምላካችን እግዚአብሔር ይርዳን። ስብሐት ለእግዚአብሔር።